አመነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በሉ እግዚአብሔር ስም ሰላምታ እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። በዛሬው ቪዲዮ በጣም ወሳኝ የሆኑ ነጥቦችን አነሳለሁ። እሱም እንግዲህ ተምብኔል ላይ እንዳያችሁት 10ሩን ትእዛዛት ነው የምናየው። 10 ትእዛዛት እና በውስጡ ያሉ ነገሮችን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመነ። የመጀመሪያው ትእዛዝ ከኔ በቀር ሌሎች አማልክት አይሁኑ የሚለው የእግዚአብሔር ቃል ነው። ይህም ማለት እግዚአብሔር ከአምላክ ውጭ አምላክ የለምና ሌሎች አማልክትን ማምለክ የተከለከለ መሆኑን ሲናገር ይህ ጥቅስ እናገኘዋለን ማለት ነው። እንግዲህ እነዚህን 10ቱን ትእዛዛት የምናገኘው በኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ነው። እግዚአብሔር ለሙሴ የሰጠው ትእዛዝ ነው፣ በሲና ተራራ ላይ ማለት ነው። ሲና ተራራ ላይ ወስዶ 40 ቀን 40 ሌሊት ከጾመ በኋላ እግዚአብሔር ሰጥቶታል ይህን ትእዛዝ ማለት ነው፣ በጽላት ላይ ጽፎ ማለት ነው። እና የመጀመሪያው ትእዛዝ ከእግዚአብሔር ከአምላክ ውጪ ሌላ አምላክ አይሁን የሚለው ትእዛዝ ነው። ይህም ነገር እንግዲህ ብዙ ነገሮችን ያካትታል። እግዚአብሔርን አለማምለክ ብቻ ወይም ደግሞ ሌላ ጣዖትን ማምለክ ምናምን ብቻ አይደለም። የተለያዩ ኦርቶዶክስም ሆነን ክርስቲያኖችም ሆነን የተለያዩ ተግባራቶችን ስንፈጽም ይህን ትእዛዝ ወደ ማፍረስ እንገባለን። ለምሳሌ እግዚአብሔርን በማምለኪያ ሰዓታችን ሌላ ተግባር የምንፈጽም ከሆነ ለምሳሌ አብዛኞቻችን ወጣቶች የምንቸገረው በኳስ እና በተያያዥ ነገሮች ነው። እና አሁን ለምሳሌ አንድ ነገር ባነሳላችሁ እሁድ ጠዋት ላይ ቤተክርስቲያን ሄደን ማስቀደስ እግዚአብሔር ማምለክ ሲገባን፣ ነገር ግን እሱን ትተን ኳስ መጫወት የተለያዩ ተግባራቶችን መፈጸም በራሱ ጊዜን ለእግዚአብሔር ከመስጠት የበለጠ ለተለያዩ ተግባራቶች በመስጠት ለእግዚአብሔር የሚሰጠውን ባለመስጠት ማለት ነው ኃጢአት እየሰራን ከሱ አስበልጠን ኳስ መጫወትን እና የተለያዩ ተግባራቶችን ስለምናስቀድም ይህንን ትእዛዝ እንደማፍረስ ይቆጠራል ማለት ነው። የተለያዩ ነገሮች ይካተታሉ በዚህ ትእዛዝ ውስጥ ማለት ነው። ለምሳሌ ገንዘብንም ማንሳት እንችላለን። ገንዘብን ከሰው በላይ ከራሱ በላይ የሚወድ ሰው ይኖራል እና በጣም ስስታም የሆነ ሰው ገንዘብን በጣም ኦቨር አድርጎ የሚያስብ ማለት ነው። እና ይህም ሰው ይህንን ትእዛዝ እንዳፈረሰ አድርጎ ይቆጠራል እና በዚህ ትእዛዛት ውስጥ ይህንና ይህን መሰል ነገሮች ይካተታሉ። ሁለተኛው ትእዛዝ ደግሞ ሰንበትን ማክበር ነው። ማለትም ሰንበት ቀዳሚት ሰንበት፣ ይህ ሕግ በሚሰጥበት ሰዓት ቀዳሚት ሰንበት ወይም ቀዳሜን ነበረ እግዚአብሔር ከስራ ሁሉ አርፎ ስራን ሰርቶ ማለት ፍጥረታትን ፈጥሮ 22ቱን ፍጥረታት ፈጥሮ ቅዳሜ ሲደርስ በሰባተኛው ቀን ማለት ነው አርፏል ጌታችን እግዚአብሔር ማለት ነው። እና በዚህች ቀን ስራ እንዳንሰራ ከስራ እናርፍ ዘንድ እግዚአብሔር አምላካችንም አዞናል። እና ለሙሴም ሁለተኛውን ትእዛዝ ሰንበትን አክብር፣ ሎሌዎችህንም ሚስትህንም ልጆችህንም ይዘህ ከስራ አሳርፎ ማረፍ እንዳለበት ወይም ደግሞ ስራን ማቆም እንዳለበት እና ሰንበትን ማክበር እንዳለበት እግዚአብሔር አምላካችን ይህንን ትእዛዝ ሰጥቶታል ማለት ነው። በእኛም ደግሞ አሁን ባለው ኮንዲሽን ማለት ነው ቤተክርስቲያን በመሄድ እግዚአብሔርን በማሰብ መንፈሳዊ ትምህርትን በመማር በእንደዚህ አይነት መልኩ ሰንበትን ማክበር አለብን። የዓለማዊ ስራዎች አይሰሩበትም። በዚህ ቀን በተቻለ መጠን እግዚአብሔርን በማገልገል መንፈሳዊ ስራዎችን በመስራት ነው የሚታሰበው እና ይህ ሁለተኛው ትእዛዝ ነው። እዚህ ሁለተኛ ትእዛዝ ላይ ማለት ነው የተለያዩ ነገሮች ይጠቀሳሉ። ያው ሰንበት አከባበርን በተያዘ ቅዳሜንም እሁድንም በምን አይነት መንገድ ማሳለፍ እንዳለብን የሆነ ጊዜ ላይ ቪዲዮ ሰራለሁ። ነገር ግን ያው መንፈሳዊ ስራዎችን በመስራት ቤተክርስቲያን ሄዶ በማስቀደስ በመጸለይ ማሳለፍ ይኖርብናል እና ይህን ትእዛዝ በዚህ መንገድ መፈጸም እንችላለን ማለት ነው። ሶስተኛ ትእዛዝ ደግሞ ለሙሴ የተሰጠው ሶስተኛ ትእዛዝ የእግዚአብሔርን ስም በከንቱ አትጥራ የሚል ነው። ይህም ማለት የእግዚአብሔር ስሙ የተከበረ ነው፣ አምላክ ነው፣ ገናና ነው፣ ከሁሉም በላይ ነው እና የእግዚአብሔርን ስም በሆነውም ባልሆነውም መጥራት እንደሌለብን ሲናገር ነው ይህን ትእዛዝ እግዚአብሔር አምላካችን የሰጠን። እንግዲህ በተለያየ መንገድ ውሸትም አውርተን የእግዚአብሔርን ስም እንጠራለን፣ የእግዚአብሔርን ባለሟሎች ስም እንጠራለን እና ይህን ተግባር እንዳንፈጽም ወይም ከዚህ ተግባር እንቆጠብ ዘንድ ይህ ትእዛዝ ተሰጥቶናል። ሌላ በዚህ ስር የሚጠቀስ አሁን በልምድ የእግዚአብሔርን ስም እንጠራለን። አሁን ለምሳሌ አብዛኞቻችን የምንጠቃበት በስመ አብ በጌታ ስም ምናምን የሚሉ ቃላቶችን ካፋችን ይወጣሉ እና እነዚህን ቃላት የምናወጣው ከልምድ አንጻር ነው፣ ግን በከንቱ እያወጣን ነው ወይም ደግሞ በማይረባ ነገር
የእግዚአብሔርን ስም እየጠራን ነው እና ይህም ነገር የማይፈቀድ ነው። በተቻለ መጠን ማስወገድ ይገባል። ንስሐም ገብተን ከእንደዚህ አይነት ኃጢአቶች መቆጠብ ያስፈልጋል ማለት ነው። ሶስተኛው ትእዛዝ ይሄ ነው። አሁን እነዚህን ሶስት ትእዛዛት ስናይ ከእግዚአብሔር ጋር የተገናኙ ናቸው። የመጀመሪያው ከእግዚአብሔር ውጭ አምላክ የለምና ከእሱ ውጭ ማምለክ እንደሌለብን የሚናገረው የመጀመሪያው ትእዛዝ ነው። ሁለተኛው ደግሞ ሰንበትን ማክበር ነው። እሱም እግዚአብሔርን በማገልገል ማሳለፍ እንዳለብን የሚነግር ነው። ሶስተኛው ደግሞ የእግዚአብሔርን ስም አለመጥራት ነው። እነዚህ ከእግዚአብሔር ጋር ግንኙነት ያላቸው ትእዛዛት ናቸው። ከዚህ በኋላ የምናያቸው ሰባቱ ትእዛዛት ግን ከሰው ጋር ግንኙነት ያላቸው ትእዛዛት ናቸው። አመነ አራተኛው ትእዛዝ እናትና አባትን አክብር የሚል ነው። ይህም ማለት ወላጆቻችንን ታላላቆቻችንን መታዘዝ እንደሚገባና እነሱን ማገልገል እንደሚገባ የሚናገር ጥቅስ ነው እና እናትና አባትን አክብር ሲል የእነሱን ትእዛዝ ማክበር፣ ይህም ማለት መጥፎ ካልሆነ በስተቀር ማለት ነው። መጥፎ ነገር እንድናደርግ የሚገፋፉን አይነት ከሆነ አግባብ ስላልሆነ እንከለከላለን። ነገር ግን በሌሎች ተግባራት ግን መታዘዝ እንደሚገባን የሚናገር ትእዛዝ ነው። አራተኛው ትእዛዝ ማለት ነው። አምስተኛው ደግሞ አትግደል የሚል ትእዛዝ አለ። አትግደል ሲባል እንግዲህ ሰውን ቀጥታ መርደር የምንለው ኃጢአት ማለት ነው። ሰውን ቀጥታ በጥይት በተለያዩ መንገዶች ሰውን መግደል አለ። ሌላ ደግሞ በስድብ እና ተያያዥ በሆኑ ነገሮች የሰውን ስነ ልቦና መግደል፣ እሱም ደግሞ ይጠቀሳል። ሌላ ደግሞ የተረገዘ ልጅ ማስወረድ በራሱ እንደ መግደል ይጠቀሳል እና እነዚህ ነገሮች በመግደል አትግደል በሚለው ጥቅስ ውስጥ ይካተታሉ ማለት ነው። እነዚህን አታድርጉ እንደማለት ነው። ሌላው ደግሞ አታመንዝር የሚል ትእዛዝ አለ። እሱም ስንተኛ ነው? ስድስተኛ ትእዛዝ ነው። አታመንዝር። ይህም ማለት ሚስት ካለን ከሌላ ጋር አለመተኛት ወይም ሌላን አለመመኘት የሚል አይነት ነገር አለው። አታመንዝር ሲባል ይህን ነገር ያካትታል። ሌላ ደግሞ አትስረቅ ነው። አትስረቅ ያው ኖርማሊ ግልጽ ነው አትስረቅ ሲባል እና ሙስና እና ተያያዥ ነገሮች በዚህ ውስጥ ይካተታሉ። ይህ ማለት መንግስት መስሪያ ቤትም ይሁን በተለያዩ የስራ ክፍሎች ማለት ነው ሙስና እና ተያያዥ ነገሮችን መፈጸም እንደማይገባ፣ የራስ ያልሆነን ገንዘብ መስረቅ እንደማይገባ፣ መውሰድ እንደማይገባ የሚናገር ትእዛዝ ነው። ይህ ሰባተኛው ትእዛዝ ማለት ነው። ስምንተኛው ትእዛዝ ደግሞ በባልንጀራ ላይ በሐሰት አትመስክር የሚለው ነው። ሰባቱን እስካሁን አይተናል። ስምንተኛው ደግሞ በባልንጀራ ላይ በሐሰት አትመስክር ማለት ምንድን ነው? አሁን የተለያዩ ነገሮች ይፈጠራሉ። ይህም ማለት የእናንተን ምስክርነት የሚሻ ሊሆን ይችላል። ወይም ደግሞ እናንተ ላይ የተደረገ ነገር ቢኖር እና ያ የተደረገውን ነገር ባልሆነ መንገድ ቀይራችሁ ተናግራችሁ የሆነን ሰው የምትጎዱ አይነት ከሆነ ወይም ደግሞ ከእናንተ ምስክርነት ተፈልጎ ምስክርነቱ በተጣመመ መንገድ ወይም ሌላን ሰው በሚጎዳ መንገድ የተሰጠ ከሆነ ያ ነገር ኃጢአት ነው የሚሆነው እና ይህን ነገር እንዳናደርግ ይህ ትእዛዝ ተሰጥቶናል። በባልንጀራ ላይ በሐሰት አትመስክር። አሁን ደጋግሞ በባልንጀራ ላይ ሲል አይታችኋል እና ሰው የሆነን ፍጥረት ሁሉ የሚያካትት ነው። ባልንጀራ ሲባል ወይ ጓደኛ ወይ ቤተሰብ ብቻ አይደለም፣ ሁሉንም የሚያካትት ነው እና በሰው ሁሉ ላይ በሐሰት አትመስክሩ የሚል አይነት ተያያዥ ትርጉም ነው ያለው። ሌላው ዘጠነኛ ደግሞ የባልንጀራን ገንዘብ አትመኝ የሚል ነው። ይህም እንግዲህ የባልንጀራን ገንዘብ ሚስቱ ልትሆን ትችላለች፣ ቤተሰቡ ሊሆን ይችላል፣ ቤቱ ሊሆን ይችላል፣ ንብረቱ ሊሆን ይችላል እና እነዚህና የመሳሰሉትን ነገሮች የባልንጀራ ነው ወይም የሌላን ሰው አትመኝ፣ ይሄ ነገር ለእኔ በሆነ በሚል አይነት በመጥፎ ሀሳብ የባልንጀራውን ወይም የሌላን ሰው ነገር አትመኙ የሚል ሕግ ነው። የመጨረሻው ደግሞ ባልንጀራህን እንደ ራስህ አድርገህ ውደድ የሚለው የመጨረሻው ትእዛዝ ነው። እዚህ ትእዛዝ ላይ ምንድን ነው የምናገኘው? ባልንጀራን ሁሉ ወይም ደግሞ ሰውን ሁሉ መውደድ ወይም ደግሞ ለእኛ ሊደረግልን የምንሻውን ነገር ለሰው ማድረግ ወይም ደግሞ ለሰው ማሰብ። አሁን የተራበ ስናይ እኛም ተርበን እርዳታ እንደምንሻ ሁሉ ለእነሱም እርዳታን መስጠት፣ የሚሹትን ነገር ማድረግ። እኛ ደግሞ መንፈሳዊ ሕይወትን ወይም ደግሞ ጥሩ ነገር የምንመኝ ከሆነ ለእነሱም ጥሩ ነገር ተመኝቶ ማለፍ ያስፈልጋል። ሌላው ደግሞ ያው ዘላለማዊ ሕይወትን እንፈልጋለን አይደል? መንግስተ ሰማያትን ማውረስ። እኛም
መንግስተ ሰማያትን መውረስ እንደምንፈልግ ሁሉ ሌላ ሰውም መንግስተ ሰማያትን እንዲወርስ መገፋፋት ወይም ደግሞ ወደዛ መንገድ ማስገባት መርዳት ያስፈልጋል ማለት ነው። እነዚህና ተያያዥ ነገሮችን ያካትታል። 10ሩ ትእዛዛት እነዚህን ይመስላሉ። እንግዲህ እነዚህ 10ሩ ትእዛዛት ማለት ነው በሁለት የሚከፈሉ ናቸው። መጨረሻ እንድትይዙ የምፈልገው ማለት ነው። የመጀመሪያው እንዳልኳችሁ 3ቱ ትእዛዛት ከእግዚአብሔር ጋር የተገናኙ ናቸው። የቀሩት 7ቱ ደግሞ ከሰው ጋር የተያያዙ ናቸውና እነዚህን ትእዛዛት በመጠበቅ እግዚአብሔርን በማስደሰት በሃይማኖታችን ጸንተን ነጽተን እንድንኖር የእግዚአብሔር አምላካችን ፈቃድ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።